ሰላም እንዴት ናችሁ? ዛሬ ኮምቢኔሽን የሚለውን ሁለተኛው ፓርት ነው ያለን። ከዚህ በፊት ፓርት 1 አይተን ነበር። መጨረሻ ላይ ደግሞ ኤክሰርሳይዝ 8.9 ሙሉን ጥያቄ እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት ኤግዛምፕሎች አሉ፣ ኤግዛምፕሎቹን እንሰራለን። ኤግዛምፕል 3 in an examination paper there are 10 questions. In how many different way can student choose 6 question in all ነው የሚለው። እዚህ ጋር ከዚህ በፊት ኮምቢኔሽን እንደዚሁም ፐርሙቴሽን አይተናል። ፐርሙቴሽን ከኮምቢኔሽን በምን ይለያል የሚለውን አይተን ነበር። ፐርሙቴሽን ማለት ሰሌክት እያደረግን አሬንጅ ነው የሚያደርገው፣ አሬንጅመንት አለበት ማለት ነው። ምን ፐርሙቴሽን ለምሳሌ በፐርሙቴሽን ኤ ቢ ማለት እና ቢኤ ማለት ኤቢ ማለት እና ኤቢ ማለት እና ቢኤ ማለት በፐርሙቴሽን ሁለት የተለያዩ አሬንጅመንት ናቸው ማለት ነው። በኮምቢኔሽን ግን ኤቢ ማለት እና ቢኤ ማለት ሁለቱ አንድ እኩል ናቸው ማለት ነው። በፐርሙቴሽን ሁለት የተለያዩ፣ ስለዚህ እነዚያውን ሁለት ናቸው ማለት ነው። ይሄ ግን ኤቢ ማለት እና ቢኤ ማለት አንድ አይነት በኮምቢኔሽን፣ ምክንያቱም ሰሌክሽን እዚህ ውስጥ አሁን ኤ እና ቢ ለምን ውስጥ ብንከት የሆነ ኮሮጅ ውስጥ ብናስቀምጥ ሁለቱን አውጡ ብንባል ኤ እና ቢን እናወጣለን ማለት ነው። እናወጣ ሰሌክት አድርገን ሁለቱን ማወጣን ማለት ነው። ስለዚህ ኦርደሩ ምንም እንትን የለም፣ ሰሌክሽን ብቻ ነው። ስለዚህ ኮምፓይን ነው እንጂ የምናደርገው ምን አናደርግም፣ ኦርደር አናደርግም ማለት ነው። ኦርደር ማተር አያደርግም ኮምቢኔሽን ላይ። ስለዚህ እዚህ ጋር ከዛ ተነስተን ኤግዛምፕል 3 እንስራ። ኤግዛሚኔሽን ፔፐር አለ። ስንት ጥያቄ አለው? 10 ጥያቄ አለው። ኢን ሃው መኒ ዲፈረንት ዌይ ካን ስቱደንት ቹዝ 6 ኩዌስችን ኢን ኦል። 10 ጥያቄዎች አሉ። ከአስሩ 6 የመምረጥ 6 ወይ 6 ኮምፓይን የማድረግ ስንት ቻንስ አለው? ከዚህ በፊት ምን ብለናል? ኮምቢኔሽን ላይ ኮምቢኔሽን ኦፍ ኤን ኮማ አር ወይም ደግሞ ኤን ኮምቢኔሽን አር ኢዝ ኢኳል ቱ ምንድን ነው ያለው? ኤን ፋክቶሪያል ኦቨር ኤን ማይነስ አር ፋክቶሪያል ታይምስ አር ፋክቶሪያል ነው ያሉ ማለት ነው። አሁን እዚህ ጋር ከ10 ጥያቄ 6 ኮምፓይን የማድረግ ወይ ደግሞ ሰሌክት የማድረግ ስንት ቻንስ አለን? ኤናችን ስንት ነው ማለት ነው? 10 ነው። ከ10ሩ 6 ነው። ስለዚህ ምን ማድረግ እችላለሁ ማለት ነው? ኮምቢኔሽን ኦፍ 10 ፍሮም 6 ፍሮም 10 ማለት ነው። ሶ ኮምቢኔሽን ይሄን እናደርጋለን። ከዚህ ላይ ምን እናደርጋለን? 10 ፋክቶሪያል ኦቨር 10 ማይነስ 6 ፋክቶሪያል ታይምስ አር ፋክቶሪያል አራችን አሁን 6 ሶ 6 ፋክቶሪያል ይሆናል ማለት ነው። ሶ 10 ፋክቶሪያል ኦቨር ከ10 ላይ 6 ስንት ነው? ከ10 ላይ 6 4 ነው። ሶ 4 ፋክቶሪያል ታይምስ 6 ፋክቶሪያል ማለት ነው። 10 ፋክቶሪያል ማለት 10 ታይምስ 9 ታይምስ 8 ታይምስ 7 ታይምስ 6 ፋክቶሪያል ማለት እንችላለን። ኦቨር 4 ፋክቶሪያል 6 ፋክቶሪያል ማለት ነው። ሶ እዚህ ጋር 6 ፋክቶሪያል በ6 ፋክቶሪያል ማጥፋት እንችላለን። 4 ፋክቶሪያል ማለት ደግሞ 4 ታይምስ 3 ታይምስ 2 ማለት ነው which is 24 ማለት ነው። ወይም ደግሞ እዚህ ጋር ምን ማድረግ እችላለሁ? 10 ታይምስ 9 ታይምስ 8 ታይምስ 7 ኦቨር 4 ታይምስ 3 ታይምስ 2 ማለት ነው። እዚህ ጋር 4 ታይምስ 2 ስንት ነው? 8 ነው። ስለዚህ 8 በ8 ይጠፋል ማለት ነው። እዚህ ጋር ደግሞ ይሄ ለ3 ነው 9 ለ3 ሶ ምን ይሆናል ማለት ነው? 10 ታይምስ 3 ታይምስ 7 ይሆናል። 10 ሲባዛ 3 30 በ7 210 ይሆናል ማለት ነው።
በዚህ መልኩ በቀላሉ መስራት ትችላላችሁ ማለት ነው። ይሄኛውን ኤግዛምፕል እዚህ ጋርም ተሰርቷል ማየት ትችላላችሁ። ኤግዛምፕል 4 አራተኛው ኤግዛምፕል ደግሞ ምንድነው የሚለው ኢን HIV AIDS club there are 7 women and 5 men. A committee of 3 women and 2 men is to be chosen. In how many different possibility are there? እዚህ ጋር 7 ሴቶችና 5 ወንዶች ካሉበት ግሩፕ ውስጥ ከሴቶች 3 እና ከወንዶች ደግሞ 2 ያሉት ኮሚቴ ማዋቀር ተፈለገ ማለት ነው። እዚህ ጋር ስንት ሴቶች አሉ? መጀመሪያ ቶታሊ 7 ሴት እና 5 ወንድ አለ። ከዛ ውስጥ ከነዚህ ውስጥ ነው ኮሚቴው የሚመረጠው ማለት ነው። ስንመርጥ ግን ግዴታ 3 ሴት እና 2 ወንድ ማለት ነው። ይሄ ማለት ኮሚቴው አባሉ ስንት ነው ማለት ነው? 5 ማለት ነው። 3 ሴት እና 2 ወንድ ያለበት ኮሚቴ መምረጥ ነው የተፈለገው። ስለዚህ አሁን ፕሮባቢሊቲያችን ከሰባቱ ሴቶች ምን ያህል ነው የምንመርጠው? ከሰባቱ 3 እንመርጣለን። ስለዚህ ኮምቢኔሽን ኦፍ 7 and 3 ታይምስ ነው የምንለው። ለምን እዚህ ጋር የወንዶቹና የሴቶቹ እንደገና ምን ይሆናል? እንደገና ኮምባይን ይሆናል ማለት ነው። ኮምባይን ይሆናሉ የሁለቱን ምን ድምር ማለት ነው። ባዛ ከወንዶቹ ደግሞ ከ5 ወንዶች ስንት ነው የምንመርጠው? ከ5 ወንዶች 2 ነው የምንመርጠው ማለት ነው። 2 ይሄ ነው። ይሄ ማለት ምን ማለት ነው? ኮምቢኔሽን ኦፍ 7 3 ከሆነ ምን ብለናል? 7 ፋክቶሪያል ኦቨር 7 ማይነስ 3 2 ነው። 7 ማይነስ 3 2 ሳይሆን 7 ማይነስ 3 4 ነው። 4 ፋክቶሪያል 3 ፋክቶሪያል ማለት ነው። የምናደርገው አር ፋክቶሪያል ታይምስ እዚህ ጋር 5 ፋክቶሪያል ኦቨር 5 ማይነስ 2 3 ፋክቶሪያል ታይምስ 2 ፋክቶሪያል ማለት ነው። እዚህ ጋር 7 ፋክቶሪያል ማለት ምን ማለት ነው ያለው? 7 ታይምስ 6 ታይምስ 5 ታይምስ 4 ፋክቶሪያል ማለት ይችላል። 7 ታይምስ 6 ታይምስ 5 ታይምስ 4 ፋክቶሪያል ኦቨር 4 ፋክቶሪያል 3 ፋክቶሪያል ታይምስ እዚህ ጋር 5 ፋክቶሪያል ማለት ደግሞ ምን ማድረግ ይችላል? 5 ታይምስ 4 ታይምስ 3 ፋክቶሪያል ማድረግ ይችላል። እስከዚህ ማድረገው ለምንድን ነው? ለማጣፋት እንዲመቸኝ ነው። እቺን ለማጥፋት ማለት ነው። ኦቨር 3 ፋክቶሪያል 2 ፋክቶሪያል ይሆናል። እዚህ ጋር 3 ፋክቶሪያል በ3 ፋክቶሪያል ይጠፋል። 4 ፋክቶሪያል በ4 ፋክቶሪያል ይጠፋል። እዚህ ጋር ምን ይቀራል? 7 ታይምስ 6 ታይምስ 5 እዚህ ጋር ደግሞ 3 ፋክቶሪያል ማለት ምንድን ነው? 3 ታይምስ 2 ማለት ነው። 6 ነው። 6 በ6 ይጠፋል። እዚህ ጋር ምን ቀረ? 7 ታይምስ 5 which is 75 ማለት 75 ታይምስ እዚህ ጋር እቺ 3 ፋክቶሪያል በ3 ፋክቶሪያል ጠፍቷል። 5 ታይምስ 4 20 2 ፋክቶሪያል ማለት ደግሞ 2 ነው። 20 ዲቫይድድ ባይ 2 ስንት ነው የሚሆነው? 10 ስለዚህ ስንት ሆነ? 750 ማለት ነው። በዚህ መልኩ መስራት ትችላላችሁ። የኛው መልሱ እዚህ ቴክስታችሁ ላይም ስላለ ማየት ትችላላችሁ ማለት ነው። 750 ሳይሆን 350 ነው። እዚህ ጋር 35 ነው ያመጣነው። 35 ሲባዛ በ10 350 ነው የሚሆነው። ስናበዛን የተሳሳትነው። አሰራሩ ግን እንደዚህ ነው። ወደሚቀጥለው ስንሄድ ቀጥታ ኤክሰርሳይዝ ነው የምናገኘው። ኤክሰርሳይዝ 8.9 አንደኛ ጥያቄ select 5 students from a class of 25 to write solution to homework problem on the board። እዚህ ጋር ከ25 ተማሪዎች አሉ። ከ25ቱ ተማሪ የቤት ስራ እንዲሰሩ 5 ተማሪዎች ተመረጡ ማለት ከ25ቱ 5 ተማሪዎች ተመረጡ። if it doesn't matter who does which question, how many ways can these 5 students be picked? እዚህ ጋር ከነዛ ከ25 ተማሪዎች
አምስት ተማሪዎች የመመረጥ ፕሮባቢሊቲ ምን ያህል ነው? 25ቱ ቻንስ አላቸው። እዚህ ጋር አምስት ስቱደንት ነው የሚመረጠው፣ አምስት ተማሪ ነው የሚመረጠው። ከ25 ውስጥ ነው ማለት ነው ሰሌክት የምናደርገው። ስለዚህ ምን እናደርጋለን ማለት ነው? ከ25ቱ 5 ኮምቢኔሽን ኦፍ ወይ ደግሞ 25 ኮምቢኔሽን 5። ስለዚህ አምስት ተማሪ ኮምፓይን የማድረግ ከ25ቱ አምስት ሰሌክት የምናደርግበት ፕሮባቢሊቲው ምን ያህል ነው? ይሄንን ስንሰራ ምን እናደርጋለን? ኮምቢኔሽን ኦፍ 25,5 እናደርጋለን። ይህ ማለት ኮምቢኔሽን ኦፍ 25 ፋክቶሪያል ኦቨር 25 ማይነስ 5 20 አይደለም። 25 ማይነስ 5 20 ፋክቶሪያል ታይምስ 5 ፋክቶሪያል ማለት ነው። 25 ፋክቶሪያል ማለት ምን ማለት ነው? 25 ታይምስ 24 ታይምስ 23 ታይምስ 22 ታይምስ 21 ታይምስ 20 ፋክቶሪያል ኦቨር 20 ፋክቶሪያል ታይምስ 5 ፋክቶሪያል። እዚህ ጋር 20 ፋክቶሪያል በ20 ፋክቶሪያል ካንሰል ይሆናል። እዚህ ጋር 5 ፋክቶሪያል ደግሞ ማለት 120። ስለዚህ ይሄ ሲባዛ ኦቨር 120። ይሄንን አባስተን when we multiply this and divide by 120 አንደኛ ጥያቄ በዚህ መልኩ መስራት ትችላላችሁ። ወደ ሁለተኛ ጥያቄ እንሄዳለን። ሁለተኛ ጥያቄ a newspaper editor has received 8 book to review። እዚህ ጋር ኒውስፔፐር ኤዲተር 8 መጽሐፎች ሪቪው ለማድረግ ተቀበለ። ከዛ he decides that he can use 3 reviews in this newspaper. In how many different ways can these 3 reviews be selected down? 8 መጽሐፍ መጥቶለታል ሪቪው እንዲያደርግ ተቀብሏል። ከዛ ውስጥ ሪቪው ማድረግ የሚፈልገው መርጦ 3ቱን ነው። ስለዚህ ከ8 ውስጥ 3ቱን ሰሌክት የማድረግ ፕሮባቢሊቲ 3 አድርጎ ሰሌክት። ለምሳሌ 8ቱ መጽሐፎች መስፈርት ሊኖሩ ይችላል። ነገር ግን እኛ መስፈርቶቹን አናውቅም። ብቻ ምን እንደሆነ የምናውቀው የሆነ ቦታ ላይ ተቀምጦለታል። ከዛ ውስጥ ነው 3 ሰሌክት የሚያደርገው ማለት ነው። ስለዚህ ከ8 ውስጥ 3 ሰሌክት ሲያደርግ ስንት ፕሮባቢሊቲ አላቸው ነው። ይህ ማለት ለምሳሌ 8ቱን መጽሐፍ የሆነ ቦታው የሆነ ኮሮጆ ውስጥ የሆነ እቃ ውስጥ የማይታይ ቦርሳ ውስጥ አድርገን ነው ከዛ ውስጥ 3 መጽሐፍ አውጡ ብንባል ከ8 ውስጥ 3 ሰሌክት የማድረግ ስንት ፕሮባቢሊቲ አለን ነው። ይህንን ለመስራት እናደርጋለን። ከ8 3 ነው የምንመርጠው። ኮምቢኔሽን ኦፍ 8 ኤንድ 3 ማለት ነው። ስለዚህ 8 ፋክቶሪያል ኦቨር 8 ማይነስ 3 5 ፋክቶሪያል ነው ታይምስ 3 ፋክቶሪያል ማለት ነው። 8 ፋክቶሪያል means 8 times 7 times 6 times 5 factorial. I can write 8 factorial like this. Over 5 factorial times 3 factorial. We can cancel this 5 factorial by this 5 factorial. And we have here 8 times 7 times 6 over 3 factorial means 3 factorial means which is 3 times 2 times 1 which is 6. So I can cancel 6 by 6 here. We have here 8 times 7 56. So for question number 2 the answer is 56. Let us move to question number 3. Question number 3. A committee of 5 students has to be formed from 8 boys, 4 girls. In how many ways can this to be done when the committee consists of exactly 3 girls? እዚህ ጋር ምንድነው ጥያቄው የሚለን 5 ተማሪዎች ያሉበት ኮሚቴ ነው ማዋቀር የተፈለገው። 5 ኮሚቴ የሚዋቀርበት ግሩፕ ደግሞ 8 ወንዶችና 4 ሴቶች አሉ ማለት ነው። እዛ ውስጥ ከነዚህ ውስጥ ነው 5 አባል ያለው ኮሚቴ ማዋቀር የተፈለገው ከ8 ወንዶችና ከ4 ሴቶች ውስጥ ማለት ነው። ስለዚህ
ከወንዶቹም የሆነ አል እንመርጣለን፣ ከሴቶቹም የሆነ አል እንመርጣለን። ነገር ግን 5 ተማሪ መሆን አለበት። እዚህ ጋር መስፈርቶቹን ከኤ እስከ ቢ አስቀምጦልናል ማለት ነው። ግን ፎርም የሚደረገው 5 ነው። ከስንት ተማሪዎች? ከ12 ተማሪዎች ነው። ከ12ቱ ተማሪዎች ደግሞ ከቶታል 12 ተማሪ 8ቱ ፊሜል ናቸው፣ 4ቱ ደግሞ 8ቱ ወንዶች ናቸው፣ 4ቱ ደግሞ ሴቶች ናቸው ማለት ነው። ስለዚህ እዚህ ጋር አንድ መስፈርት ታስቀምጣለን ኤ ላይ ኤግዛክትሊ 3 ገርልስ። ቢያንስ 5ቱን ግሩፕ ስታቋቁሙ 5 ኮሚቴ ስታቋቁሙ ቢያንስ 3ቱ ሴት መሆን አለባቸው ማለት ነው። ስለዚህ 5 ነው የተባሉ 3ቱ ሴቶች ከሆኑ 2ቱ ወንዶች ናቸው ማለት ነው። ምክንያቱም 5 ኮሚቴ ስለሆነ የምንመርጠው 5 ተማሪ ያለበት ኮሚቴ ስለሆነ የምንመርጠው። ስለዚህ ምን ማለት ነው እዚህ ጋር ግዴታ ከ4ቱ ሴቶች 3ቱ መመረጥ አለባቸው ተብለናል። ስለዚህ ኮምቢኔሽን ኦፍ 4 ኤንድ 3 እናደርጋለን ማለት ነው። ይሄ ግዴታ ኤግዛክትሊ 3 ገርልስ ስላለን ማለት ነው። ከዛ የቀሩት ምንድናቸው? 5 ነው የምንመርጠው ብለናል። ስንት ይቀረናል? 2 ይቀረናል ማለት ነው። 5 አባል ያለው ተማሪ ነው የተፈለገው። ስለዚህ 3ቱ ሴት ከሆኑ 2ቱ ወንዶች ናቸው። ስለዚህ ከ8ቱ ወንዶች 2ቱን እንመርጣለን ማለት ነው። 8ቱ ወንድ ስለሆነ ያለው ስለዚህ ከ8ቱ 2 እንመርጣለን። እዚህ ጋር ሲባዛ ነው የምናደርገው ማለት ነው። ስለዚህ ምን እናደርጋለን ማለት ነው? እንደዚህ እናደርጋለን። ሶ ፎር ኮምቢኔሽን ኦፍ 4 ኮማ 3 ማለት ምን ማለት ነው ብለናል ከዚህ በፊት? እቺ ኤን ነች ማለት ነው። ሶ 4 ፋክቶሪያል ኦቨር 4 ማይነስ 3 1 ፋክቶሪያል ማለት ነው። 1 ፋክቶሪያል ታይምስ 3 ፋክቶሪያል 4 ፋክቶሪያል ማለት ደግሞ ምን ማለት ነው? 4 ታይምስ 3 ፋክቶሪያል ማድረግ እንችላለን። ኦቨር ይሄ 1 ፋክቶሪያል 1 ነው ታይምስ 3 ፋክቶሪያል እንበለውና እዚህ ጋር 3 በ3 ይጠፋል። ስንት ሆነ ማለት ነው? 4። ስለዚህ ከአራቱ ሴቶች 3 የመምረጥ እድላችን 4 ጊዜ ነው ማለት ነው። ስለዚህ 4 ሲባዛ እንላለን። ከወንዶቹ ደግሞ ከ8ቱ ነው 2 የምንመርጠው። ስለዚህ 8 ፋክቶሪያል ኦቨር ከ8 ላይ 2 ስንት ነው? 6 ፋክቶሪያል 2 ፋክቶሪያል ማለት ነው። 8 ፋክቶሪያልን እንዴት አድርጌ መጻፍ እችላለሁ ከፈለኩ? 8 ሲባዛ 7 ሲባዛ 6 ፋክቶሪያል ማድረግ እችላለሁ። ኦቨር 6 ፋክቶሪያል 2 ፋክቶሪያል so I can cancel 6 factorial by 6 factorial and here we have 2 factorial means 2 so 8 times 7 which is 56 over 2 which is 28 ማለት ነው። ሶ ይሄን እንደዚህ ያደረግን ነው የምንሰራው። እዚህ ጋር በግልጽ የተሰራ ስላለ ማየት ትችላላችሁ። ሶ 4 ፋክቶሪያል ኦቨር 4 minus 3 1 ፋክቶሪያል 3 ፋክቶሪያል 8 ፋክቶሪያል ማለት ደግሞ 8 ኮምቢኔሽን ኦፍ 8 and 2 ማለት 8 ፋክቶሪያል ኦቨር 6 ፋክቶሪያል ታይምስ 2 ፋክቶሪያል ማለት ነው። ሶ ይሄ ማለት እዚህ ጋር 4 ፋክቶሪያል ማለት 4 ታይምስ 3 ፋክቶሪያል ይሆናል። እዚህ ጋር 3 ፋክቶሪያል በ3 ፋክቶሪያል እናጠፋለን ማለት ነው። 8 ፋክቶሪያል ማለት ደግሞ 8 times 7 times 6 factorial ማለት so I can cancel 6 factorial by 6 factorial and we have here 4 over 1 times 56 over 2 and we have when we divide this by 2 28 times 4 which is 112 ማለት ስለዚህ 1200 ለሶስተኛ ኤ ማለት ነው። መልሳችን 112 ይሆናል ማለት ነው። ቢ ላይ የተጠየቅነው አትሊስት 3 ቦይስ ቢያንስ 3 ወንዶች መኖር አለባቸው ማለት ቢያንስ ነው የተባለው። ቢያንስ ማለት ምን ማለት ነው? ስንት መሆን ይችላሉ? 5 ነው የተባለው። ኮሚቴው ቶታሊ 5 አባል ያለው ኮሚቴ ነው የምናቋቁመው። ከ8 ወንድ ካለበትና 4 ገርል ካለበት ግሩፕ ውስጥ ማለት ነው።
ስለዚህ አትሊስት 3 ቦይስ ስንባል ምን መሆን ይችላል? 3 ወንዶች ያሉበት ሊሆን ይችላል ማለት ነው። እንደገና 4 ወንዶችም ያሉበት ሊሆን ይችላል። ቢያንስ ነው የተባለው። ስለዚህ 4 መሆን ይችላል። 5ቱም ደግሞ ከወንዶቹ ሊመረጡ ይችላሉ ማለት ነው። ስለዚህ ስንት ቻንስ አለ ማለት ነው? 3 ቻንስ አለ። ስለዚህ አንደኛው ስንቱ 8 3ቱ አትሊስት ነው ያለን። ስለዚህ ኮምቢኔሽን ኦፍ 8 ኮማ 3 ማለት ነው የመጀመሪያ። ስለዚህ ከወንዶቹ 3 ከመረጥን ከሴቶቹ ስንት መምረጥ አለብን ግዴታ? 2 ማለት ነው። ታይም ስንልና ኮምቢኔሽን ኦፍ 8 ኮማ 8 ሳይሆን የሴቶቹ ብዛት ስንት ነው? 5 ነው። ከአምስቱ ስንት መምረጥ አለብን? 5 አባል ያለው ነው መሆን ያለበት። ከወንዶቹ 3 ከመረጥን ከሴቶቹ 2 መሆን አለበት። ምክንያቱም የኮሚቴው አባል ብዛት 5 መሆን ስላለበት፣ ስለዚህ ከ5 ሴቶች ደግሞ 2ቱን እንመርጣለን ማለት ነው። ስለዚህ እንደገና የወንዶቹ ብዛት ደግሞ አራቱንም አትሊስት እንገባለን። ስለዚህ አራቱ የኮሚቴውን አባል 4ቱን ከወንዶች ማድረግ እንችላለን ማለት ነው አትሊስት ስለተባለ። ስለዚህ ኮምቢኔሽን ኦፍ 8 ኮማ 4። ስለዚህ ከወንዶቹ 4 ከመረጥን ከሴቶቹ ስንትን መምረጥ አለብን? ኮምቢኔሽን ኦፍ 5 1 ማለት ነው። አራቱን ከወንዶቹ ከመረጥን ከሴቶቹ 1። እንደገና 5ቱንም ከወንዶቹ መምረጥ እንችላለን። አትሊስት ማለት ቢያንስ የወንዶቹ ብዛት ስንት መሆን አለበት ነው? 3 መሆን አለበት ነው። ቢያንስ ነው የተባለው። ስለዚህ ከ3 በላይ መሆን ይችላል ማለት ነው። ከ3 በላይ 4 5 ድረስ 5 ከዛ ከ5 ደግሞ መሄድ አይችልም። ለምን? አባሉ 5 መሆን አለበት ስለተባለ። ስለዚህ 4 እናደርጋለን። 5ቱንም ወንዶች መምረጥ እንችላለን ማለት ነው። እዚህ ጋር ቢ ላይ በተሰጠን ሪስትሪክሽን መሰረት ወይ ደግሞ መስፈርቱን እዚህ ጋር ስለሰጠ ማለት ነው። ስለዚህ ፕላስ ምን ማድረግ እችላለሁ? 8ቱንም ከወንዶቹ መምረጥ እችላለሁ 5ቱን። ስለዚህ 8 ኮማ 5 ማለት ነው። ስለዚህ ከሴቶቹ ምንም አልመርጥም ማለት ነው። ስለዚህ ሲባዛ ኮምቢኔሽን ኦፍ ከዜሮ ነው ማለት ነው የመምረጥ። እንደዚህ አድርገን ነው የምንሰራው። እዚህ ጋር ስለሰራሁት ስለዚህ የመጀመሪያው አትሊስት ነው የተባለው። ስለዚህ ከወንዶቹ ቢያንስ ስንት መምረጥ አለብን? 3። የመጀመሪያው ፕሮባቢሊቲ ከአትሊስት 3 ስለተባልን ከ8ቱ 3 ወንዶች ቢያንስ መኖር አለበት ነው። ስለዚህ ከወንዶቹ 3 ከመረጥን ከሴቶቹ ስንት መምረጥ አለብን? 2። ምክንያቱም 5 አባል ያለው ኮሚቴ ስለሆነ የምናዋቅረው። ስለዚህ ኮምቢኔሽን ኦፍ 8 ኤንድ 3 ታይምስ ኮምቢኔሽን ኦፍ 4 ኤንድ 2 እናደርጋለን። እዚህ ጋር የሴቶቹ ብዛት ስንት ነው? 4 ስለሆነ ነው። 5 ሳይሆን 4 ነው። እዚህ ጋር የሴቶቹ ብዛት 4፣ ከ4ቱ 2 እንመርጣለን ማለት ነው። ፕላስ ከወንዶቹ ደግሞ አሁንም 4 ማድረግ እንችላለን። አትሊስት ማለት ቢያንስ ነው የተባለው እንጂ ከዛ በላይ መሆን ይችላል። ስለዚህ ኮምቢኔሽን ኦፍ 8 ኤንድ 4 ከሴቶቹ 1 ነው የምንመርጠው ማለት ነው። ምክንያቱም አራቱን ከወንዶቹ መርጠናል፣ 1 ነው የሚቀረን። አንዷን ከሴቶቹ ከ4ቱ ሴቶች እንመርጣለን። እንደገና ከ8ቱ ወንዶች 5ቱንም ከ8ቱ ወንዶች መምረጥ እንችላለን። አትሊስት ማለት ቢያንስ ነው የተባለው እንጂ 3 ብቻ አይደለም ማለት ነው። ስለዚህ 5ቱንም ከወንዶቹ ከመረጥን ከሴቶቹ ምንም አንመርጥ ማለት ነው። ይሄንን እዚህ ጋር ኮምቢኔሽን ኦፍ 8 ኤንድ 3 ማለት ምን ማለት ነው? ይሄ ኮምቢኔሽን ኦፍ 8 ኤንድ 3 ማለት 8 ፋክቶሪያል ኦቨር ከ8 ላይ 3 ቀንስ 5 5 ፋክቶሪያል 3 ፋክቶሪያል ማለት ነው። ይሄ ማለት ደግሞ 8 ፋክቶሪያል ማለት 8 ታይምስ ምን ማድረግ ይችላል? 8 ታይምስ 7 ታይምስ 6 ታይምስ 5 ፋክቶሪያል ማድረግ ይችላል። ኦቨር 5 ፋክቶሪያል 3 ፋክቶሪያል ይሆናል። እቺ 5 ፋክቶሪያል በዚህ 5 ፋክቶሪያል ትጠፋለች። 3 ፋክቶሪያል ማለት ደግሞ 6 ነው። 6 ባይ 6 76 ይሆናል ማለት ነው። ስለዚህ እቺ 76 ትሆናለች። 56 ማለት ነው። 76 50
8 ታይምስ 6 56 ነው። ሶ 56 ማለት ነው ታይምስ እዚህ ጋር 4 ኮምቢኔሽን ኦፍ 4 ኤንድ 2 ማለት ደግሞ ወይም ደግሞ 4 ኮምቢኔሽን 2 ማለት ትችላላችሁ። እንደዚህ ይሄ ማለት 4 ፋክቶሪያል ኦቨር ከአራት ላይ 2 ስንቀንስ ስንት ነው? ከአራት ላይ 2 2 ማለት ነው። 2 ፋክቶሪያል ታይምስ 2 ፋክቶሪያል ማለት ነው። 4 ፋክቶሪያል ማለት 4 ታይምስ 3 ታይምስ 2 ፋክቶሪያል ማለት ነው። 2 ፋክቶሪያል ማለት ነው ኦቨር እዚህ ጋር 2 ፋክቶሪያል 2 ፋክቶሪያል ሶ እዚህ ጋር አንዷ 2 ፋክቶሪያል በአንዷ 2 ፋክቶሪያል ትጠፋለች። 2 ፋክቶሪያል ማለት ደግሞ እዚህ ጋር 2 ሶ 4 ታይምስ 3 12 12 ዲቫይድድ ባይ 2 ስንት ነው? 6 ማለት ስለዚህ እቺ ማለት 56 ታይምስ ስንት ይሆናል ማለት ነው? 6 ማለት ሁሉንም እንደዚህ ያደረግን ማብዛት ነው። ባይዚ በጣም ቀላል ነው። ሶ ኮምቢኔሽን የዚህ እና የዚህ 56 ታይምስ 6 እዚህ ጋር ደግሞ 7 ኮምቢኔሽን ኦፍ 8 and 4 ማለት ደግሞ ከ8 4 የምንመርጥበት ማለት ነው 7 ነው። ሶ 7 ሲባዛ እዚህ ጋር ኮምቢኔሽን ኦፍ 4 and 1 ማለት ደግሞ 4 ነው። ሶ በአራት እናበዛለን ሲደመር እዚህ ጋር ኮምቢኔሽን ኦፍ 8 and 5 ደግሞ 56 ነው። አሁን ተመሳሳይ ከማጋ እዚህ ጋር ከሰራ ነው ጋር ሶ 56 ሲባዛ ኮምቢኔሽን ኦፍ 4 and 0 ማለት ደግሞ 1 ነው። ሶ ይሄንን ስናበዛ እና እዚህ ጋር ይሄ 56 ሲባዛ በ6 336 ሲደመር 4 ሲባዛ 7 280 ሲደመር 56 ሲባዛ 1 56 ነው። ይሄን ስንደምረው 672 ይመጣል። ስለዚህ ለሶስተኛ ቢ መልሳችን 672 ይሆናል ማለት ነው። 672 ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ። ሶስተኛ ሲ አትሞስ 3 ገርልስ ቢበዛ 3 ሴቶች መመረጥ አለባቸው። ቢበዛ ነው የተባለው። ቢበዛ ማለት ምንድነው? ትልቁ ነው ማለት። ትንሹ ስንት ሊሆን ይችላል? 2 ከሴቶቹ ቢበዛ ነው የተባለው። ስለዚህ ከሴቶቹ ቢበዛ ከአራቱ ሴቶች 3 መኖር አለበት ቢበዛ ነው። ሌላስ ግን ምን መሆን ይችላል? ከዚህ በታይ ሌሎቹ መሆን ይችላል። ስለዚህ 4 and 2 ማለት እንችላለን ማለት ነው። ምክንያቱም ቢበዛ ትልቁን የሰጠን ትንሹ ከአራቱ 2 ልንመርጥ እንችላለን። ከአራቱ አንድ ሴት ብቻ ልንመርጥ እንችላለን። ከአራቱ ሴቶች አሁንም ስንት መምረጥ እንችላለን? ምንም ላንመርጥ እንችላለን። ሞስት የተባለው ማለት ነው። ስለዚህ ለሴቶቹ 3 ከሴቶቹ 3 ከመረጥን ከወንዶቹ እዚህ ጋር ስንት መኖር አለበት ማለት ነው? 2 ከ8 እዚህ ጋር 2 ሴቶቹን ታደርግን ከወንዶቹ 3 ከሴቶቹ 1 ከመረጥን ከወንዶቹ 4 መምረጥ አለበት። ስንት መምረጥ አባሉ ስንት መሆን አለበት? ግዴታ 5 መሆን ስላለበት ስለዚህ አትሞስ የተባለው ሴቶቹ ቢበዛ 5 ከአምስቱ አባል ቢበዛ ስንት መሆን አለባቸው ነው? 3 መሆን አለባቸው። ስለዚህ የመጀመሪያው ፕሮባቢሊቲያችን ከአራቱ ሴቶች 3 እንመርጣለን። ከአራቱ ሴቶች 3 ከመረጠን ከወንዶቹ ስንት መጨመር አለብን? 2 ምክንያቱም 5 አባል ስለሆነ የተባልነው 2 እንመርጣለን ማለት ነው። ከሴቶቹ አሁንም አትሞስት የተባልነው ስለዚህ ከአምስቱ ከዛ በታይ መምረጥ እንችላለን። ስለዚህ ከአራቱ 2 ከመረጥን ከወንዶቹ ደግሞ ስንት እንመርጣለን? 3 ማለት ነው። ከሴቶቹ 1 ከመረጥን ከአራቱ ሴቶች 1 ከመረጥን ከወንዶቹ 4 መምረጥ አለብን። ምክንያቱም 5 አባል መሙላት ስላለብን። ከሴቶቹ ምንም ካልመረጥን ደግሞ ከወንዶቹ 5ቱንም ከወንዶቹ ማድረግ እንችላለን ማለት ነው። ሶ ይሄንን መስፈርት ይዘን ነው ማለት ነው የምንሰራው። በዚህ ይሄ ኮምቢኔሽን 4 and 3 ይቀላል ነው። ኮምቢኔሽን 4 ነው የሚሆነው። ኮምቢኔሽን ኦፍ 8 and 2 ደግሞ 28 ሲደመር ኮምቢኔሽን ኦፍ 4 and 2 6 ነው። ኮምቢኔሽን ኦፍ 8 and 3 ቅድም የሰራ ነው ማለት ነው 56 ነው። ኮምቢኔሽን ኦፍ 4 and 1 4 ነው። ኮምቢኔሽን ኦፍ 8 and 4 7 ነው። ቅድም ሰርተናል። ይሄ የጋ ነው እዚህ ጋር የሰራ ነው ማለት ነው። ስለዚህ 7 ነው። 4 ሲባዛ 7 ይሆናል። ኮምቢኔሽን ኦፍ 4 and 0 1 ነው።
ምክንያቱም እዚህ ጋር ኮምቢኔሽን ኦፍ 4 ኤንድ 0 ከተባለን ምንድነው የምናደርገው? ኮምቢኔሽን ኦፍ እዚህ ጋር 4 ፋክቶሪያል ኦቨር ከአራት ላይ 0 ስንቀንስ ስንት ነው? 4 ፋክቶሪያል 4 ፋክቶሪያል ታይም 0 ፋክቶሪያል 0 ፋክቶሪያል ማለት 1 ነው። እዚህ ጋር 4 ፋክቶሪያል በ4 ፋክቶሪያል ይጠፋል። ስለዚህ እዚህ ጋር 1 ይቀራል 1 ኦቨር 1 ማለት ነው which is 1 so 1 times 56 ይሆናል ማለት ነው። ይሄን ስናበዛው 4 ሲባዛ 28 112 ነው። 6 ሲባዛ 56 36 ነው። 4 ሲባዛ 7 280 ነው። 1 ሲባዛ 56 56 ነው። እነዚህን ስንደምራቸው ስንት ይመጣል? 784 ይመጣል ማለት ነው። ስለዚህ ለሶስተኛ ሲ መልሳችን 784 ብለን መመለስ እንችላለን ማለት ነው። ወደሚቀጥለው ስናልፍ አራተኛ ጥያቄ ነው የምናገኘው። አራተኛ ጥያቄ there are 7 women and 5 men in mathematics department ማቴማቲክስ ዲፓርትመንት ውስጥ 7 ሴቶችና 5 ወንድ አሉ ማለት ነው። እዚህ ጋር ከነዚህ ውስጥ አሁን ምን አይነት ኮሚቴ እንዲመረጥ ተፈለገ? ኤ ላይ in how many ways can a committee of 4 people be selected ነው የሚለው። ምን ያህል አራት ኮሚቴ ያለው ከነዚህ ውስጥ ማዋቀር እንችላለን። እዚህ ጋር አሁን ምንም የሴቶችን ይሄናል የወንዶችን ይሄናል አርጓ አላለም። ምንድነው ብቻ እዛ ዲፓርትመንት ውስጥ 7 ሴትና 5 ወንዶች አሉ። ከዛ ውስጥ አራት ኮሚቴ ነው ማዋቀር የተፈለገው። ስለዚህ አራት ኮሚቴ ማዋቀር ፕሮባቢሊቲያችን ምን ያህል ነው? ስለዚህ የሴቶች ብዛት ይሄናል የወንዶች ብዛት ይሄናል ብሎ ሪስትሪክት አደረገን። ስለዚህ ቶታሊ ስንት አለ ማለት ነው? የማቴማቲክስ ዲፓርትመንት 12 ዲፓርትመንት አለው ማለት ነው። 12 አባል አለው ማለት ነው ዲፓርትመንቱ። ከዚህ ውስጥ ነው አራት ኮሚቴ መምረጥ የተፈለገው። ስለዚህ ምንድነው ኮምቢኔሽን ኦፍ 12 to 4 ማለት ነው። ምክንያቱም እዚህ ጋር የሴቶቹን ለብቻ የወንዶቹን ለብቻ የምንሰራበት ምክንያት የለም። ነገር ግን መስራት እንችላለን። እሱን ሰርቻ ሳይሆን የሴቶቹ ከሴቶቹ ይሄን ያልሆነ ከወንዶቹ ይሄን ያህል ከሴቶቹ ይሄን ያልሆነ እያለን መስራት እንችላለን። ነገር ግን አሁን ምንም ሪስትሪክት አደረገን። አራት ኮሚቴ ብቻ አዋቅሩ ነው የተባልነው። ስለዚህ አራት ኮሚቴ ለመመስረት 7 ወንድና 7 ሴትና 5 ወንዶች አሉ። ከነሱ ውስጥ ነው የምንመርጠው። ስለዚህ ቶታሊ 12 ነው። ስለዚህ ከ12ቱ ነው የምንመርጠው ማለት ነው። የወንዱና ብዛት ይሄናል የሴቱን ብዛት ይሄናል አርጉ ምንም ስላልተባልን በጣም ቀላል ነው ማለት ነው። ስለዚህ ምን ማድረግ እንችላለን ማለት ነው? ኮምቢኔሽን ኦፍ 12 to 4 ማለት ነው። ምክንያቱም ምንም መደመር እንችላለን። ስለዚህ የማቴማቲክስ ዲፓርትመንት አባሉ ስንት ነው? ጠቅላላ 12። ከ12ቱ ነው አራት የምንመርጠው ማለት ነው። ሶ ምን ይሆናል? 495 ነው። ይሄን ኮምባይን ስናደርገው ምክንያቱም 12 ኮምቢኔሽን ኦፍ 12 and 4 ምንድነው የሚሆነው? 12 ፋክቶሪያል ኦቨር ከ12 ላይ 4 ስንት ነው? 8 ፋክቶሪያል ነው ታይምስ 4 ፋክቶሪያል ማለት ነው። ሶ 12 ፋክቶሪያል ማለት 12 ታይምስ 11 ታይምስ 10 ታይምስ 9 ታይምስ 8 ፋክቶሪያል ማድረግ ይችላል አይደል? 12 ፋክቶሪያል ኦቨር እዚህ ጋር 8 ፋክቶሪያል 4 ፋክቶሪያል ነው። እቺ 4 ፋክቶሪያል ማለት ነው። ሶ እዚህ ጋር 8 ፋክቶሪያል በ8 ፋክቶሪያል ይጠፋል። 4 ፋክቶሪያል ማለት ደግሞ 4 ታይምስ 3 ታይምስ 2 ነው which is 24 ሶ አባስተን ለ4 ስናካፈል 495 ይመጣል። ከፈለጋችሁ ደግሞ ኦር ምን ማድረግ ይችላል? የምመሰርተው ኮሚቴ 4 ነው አይደል? 4 ከሆነ የመጀመሪያው አራቱንም ከሴቶቹ መምረጥ ይችላል። አራቱንም ከሴቶቹ ከወንዶቹ ምንም አልመርጥ ማለት ነው። ሲደመር አሁንም ከሴቶቹ 3 መርጬ ከወንዶቹ 1 መምረጥ እችላለሁ። አሁንም ከሴቶቹ 2 መርጬ ከወንዶቹ 5 ከወንዶቹ ደግሞ 2 ግዴታ 4 መሆን ስላለበት አሁንም ከሴቶቹ 1 መርጬ ከወንዶቹ ደግሞ 3 ፕሮባቢሊቲ አለኝ ማለት ነው። ብቻ ከሴቶቹ ምንም ሳልመርጥ ከወንዶቹ አራቱንም መምረጥ እችላለሁ ማለት ነው። ሶ ይሄንን ኮምባይን ስናደርገው ስናበዛቸው እዚህ ጋር ለምሳሌ ኮምቢኔሽን ኦፍ 7 and 4 ማለት 35 ማለት ነው። ኮምቢኔሽን ኦፍ 5 and 0 1 ነው።
ፕላስ ሁሉ እንደዚህ አድርገን ኮምፓይን አድርገን ስንደምራቸው ስንት ይመጣል መሰላችሁ? 495 ነው። ሶ እንደዚህ መተንተን አይጠበቅብንም። ያው ግን ፕሮባቢሊቲው ግን ይሄን ያህል ነው። በዚህ መስራት እንችላለን ምንም አይነት ሪስትሪክሽን ስለሌለብን ማለት ነው። ኤ ላይ ቢ ላይ ግን ሪስትሪክት አድርጎናል። ቢ ላይ ምንድን ነው ያለን? in how many ways can this committee be selected if there is must be 2 men and 2 women? እዚህ ጋር ግዴታ ሁለት ሴት ከሴቶቹ ሁለት ከወንዶቹ ሁለት ነው የምንመርጠው። ስለዚህ ባላንስ አድርጓል ማለት ነው። አሁን ቢ ላይ ሲጠይቀን ከሴቶቹም ሁለት ከወንዶቹም ሁለት ተመጣጣኝ እንዲሁም ማለት ነው። ሶ ይሄ ስለዚህ የወንዶቹ ብዛት የሴቶቹ ብዛት ስንት ነው? 7። ስለዚህ ከሰባቱ ሴቶች ሁለት እንመርጣለን ማለት ነው። ሲባዛ ከሴቶቹ ደግሞ ከወንዶቹ ደግሞ ከአምስቱ ሁለት እንመርጣለን ማለት። ስለዚህ ስንት ፕሮባቢሊቲ ያለን? ኮምቢኔሽን ኦፍ 7 and 2 ታይምስ ኮምቢኔሽን ኦፍ 5 and 2። ይሄ ግዴታ ነው። እንደዚህ አድርገን አራት ብለን ደምረን እንደቅድሙ እንደዚህ መስራት አንችልም። ምክንያቱም እዚህ ጋር ሪስትሪክት አድርጎናል ማለት ነው፣ ገድቦናል። ስለዚህ ከሴቶቹ ግዴታ ሁለት ከወንዶቹ ሁለት መሆን አለበት ስላለ እንደዚህ እናደርጋለን። ስለዚህ ኮምቢኔሽን ኦፍ 7 and 2 ማለት 21 ነው። ምክንያቱም ይሄ ኮምቢኔሽን ኦፍ 7 and 2 ማለት 7 ፋክቶሪያል ኦቨር ከ7 ለ2 5 ነው። 5 ፋክቶሪያል ታይምስ 2 ፋክቶሪያል ማለት ነው። እዚህ ጋር 7 ፋክቶሪያል ማለት ምን ማድረግ እንችላለን? 7 ታይምስ 6 ታይምስ 5 ፋክቶሪያል ማድረግ እንችላለን። ሶ ኦቨር እዚህ ጋር 5 ፋክቶሪያል 2 ፋክቶሪያል ነው። እዚህ ጋር 5 ፋክቶሪያል በ5 ፋክቶሪያል ይጠፋል። 7 ታይምስ 6 42 ነው። 2 ፋክቶሪያል ማለት ደግሞ 2 ነው። ሶ 7 ታይምስ 2 42 42 ዲቫይድድ ባይ 2 21 ይመጣል ማለት ነው። እዚህ ጋር ኮምቢኔሽን ኦፍ 5 and 2 ማለት ደግሞ 10 ነው የሚመጣው እናንተ ስሉ። ስለዚህ 21 ሲባዛ 10 210 ይሆናል ማለት ነው። ስለዚህ አራተኛ ቢ በዚህ መልኩ መስራት ትችላላችሁ። ወደ አራተኛ ሲ እናልፋለን። አራተኛ ሲ ደግሞ in how many ways can a committee be selected if there must be at least 2 men on the committee? እዚህ ጋር ቢያንስ ስንት ነው ያለን? እዚህ ጋር ቢያንስ ሁለት ሴቶች መኖር አለባቸው ነው ያለን። ሁለት ሴቶች መኖር አለበት እዚህ ላይ። ሲ ላይ ምንድነው አትሊስት 2 ሜን ያለን። እዚህ ጋር ግን ስንት ኮሚቴ እንደምናቋቁም አልነገረንም እዚህ ላይ ማለት ነው። ዝም ብሎ በደፈናው ሁለት ቢያንስ ግን ሁለት መኖር አለበት። የኮሚቴው ብዛት ስንት ነው? እዚህ ጋር አሁን ምንድነው አንደኛ የኮሚቴው ብዛት እዚህ ጋር አሁን መጠቀስ ነበረበት፣ አልተጠቀሰም። ግን የሴቶቹ ቢያንስ ሁለት መሆን አለበት ነው። እኛ 4 ነው ብለን እናስበን እንስራው። እዚህ ጋር 4 ስላለ 4 ነው ብለን እንስራ ማለት 4 አባል ያለው ነው ብለን እንስራው እንጂ እዚህ ጋር ምን ሊሆን ይችላል? 5 ሊሆን ይችላል። እንደገና 1 ያለው ሊሆን ይችላል። ስለዚህ ፕሮባቢሊቲያችን በጣም ብዙ ነው የሚሆነው እዚህ ጋር አሁን ለምሳሌ ሁለት አትሊስት ነው ያለን። ቢያንስ ሁለት ሴቶች ያሉበት አባል ማቋቋም ማለት ነው። ስለዚህ ለምሳሌ የአባሉ ብዛት 5 ከሆነ ልንል እንችላለን። ነገር ግን አትሊስት 2 ስላለን የአባሉ ብዛት ከሁለት በላይ ነው መሆን ያለበት። ስለዚህ 2 3 መሆን ይችላል፣ 4 መሆን ይችላል፣ 5 መሆን ይችላል፣ 6 መሆን ይችላል፣ 7 መሆን ይችላል። የአባሉ ብዛት 8 9 10 11 ሁሉንም ደግሞ ኮሚቴ አባል ብናደርጋቸው 12ቱ መመረጥ ይችላሉ። ስለዚህ ይሄ ሁሉ ቻንስ አለ። ከዚህ ውስጥ ምን ያህል ኮሚቴ እንደምናቋቁም ሲ ላይ ምንም የጠቆመን ነገር የለም። እኛ አንዱን ወስደን ከዚህ ውስጥ እንስራ፣ በአራት እንስራ ውስጥ በአራት ኮሚቴ ነው አዋቅሩ የተባልነው ብለን አስበን እንስራው፣ ምንም ስላልተጠቀሰ ማለት ነው። ስለዚህ በአራት ብንሰራው ምን ይሆናል? እዚህ ጋር የሴቶቹ ብዛት ቢያንስ 2 መሆን አለበት ማለት የሴቶቹ ብዛት ከሁለት በላይ መሆን ይችላል ማለት ነው። ስለዚህ የሴቶቹ ብዛት 2 ከሆነ
የወንዶቹ ስንት መሆን አለበት? 2 ምክንያቱም አራት አባል ያለው ኮሚቴ እናቋቁም ብለን ስለተነሳን ማለት ነው። ስለዚህ ከሴቶቹ 2 ከወንዶቹ 2 የሴቶቹ ብዛት 3 መሆን ይችላል። ምክንያቱም ለምንድነው አትሊስት ነው ያለ ቢያንስ ነው እንጂ ያለ ከ2 በላይ የፈለገው መሆን ይችላል እስከ 12 ማለት ነው። እዚህ ጋር እኛው በ4 ስለሆነ እስከ ስንት ነው የምንሄደው? እስከ 4 ነው የምንሄደው ማለት ነው። ስለዚህ ከሴቶቹ 3 ከወንዶቹ 1 ከሴቶቹ 4 ከመረጥን ከወንዶቹ ምንም አንመርጥ ማለት ነው። 4 ኮሚቴ ያለው እያቋቋምን ስለሆነ 5 ቢሆን ኖሮ ይቀጥላል። አሁን 6 ኮሚቴ ያለው ብንወስድ ኖሮ ይቀጥላል እንደዚህ ያለ እስከ ምን እስከሚሆን እስከ 12 ድረስ ማለት ነው። ይሄን በ4 ከሰራ ነው ምን ይሆናል? ይሄ 7 ፋክቶሪያል ታይምስ combination of 7 into 2 times 3 5 into 2 210 ነው። ይሄም 175 ነው። ይሄኛው 35 ነው። ይሄን መደመር ነው ማለት ነው። ይሄን ስንደምረው ይመጣል 420 ብለን መመለስ እንችላለን። ስለዚህ አራተኛ ጥያቄን በዚህ መልኩ ሁሉንም መስራት ትችላላችሁ። አራተኛ ሲ ግን እንትኑን አልነገረንም እኛ በ4 ወስደን የሰራነው። ስለዚህ በዚህ መልኩ መስራት ትችላላችሁ። ኔክስት ታይም ባይኖሚያል ቴረም እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም